ዛሬ በፓርት 2 በዩኒት 7 ፓርት 2 የምናየው ስለ ኮዝ ኦፍ ዴዘርቲፊኬሽን እና ደግሞ ቀሪዎቹን የተወሰኑትን የምናየው ይሆናል ማለት ነው። So desertification is a process of a land degradation and the transformation of fertile lands into desert-like condition. Desertification የምንለው ነገር ምንድነው? A process. The process of the land degradation. የላንድ ዲግራዴሽን ፕሮሰስ ነው። ወዴት የሚቀየርበት ፕሮሰስ ነው? The transformation of fertile land into desert-like. ይሄ ፈርታይል የነበረውን የመሬት ወደ ምን ወደ ዴዘርት ላይ የሚቀየርበት ፕሮሰሱ ያ ፕሮሰስ ምን ይባላል ማለት ነው? ዴዘርቲፊኬሽን ይባላል ማለት ነው። ያንን ደግሞ እንዲቀየር የሚያደርጉት ደግሞ is caused by what? Various factors. This includes the first one is what? Population growth. Population growth, the increase in the global population from 1 million into the Stone Age to 6 billion in the 1990s has put pressure on land resource. ይሄ ማለት ነው የመጀመሪያ ዴዘርቲፊኬሽን እንዲመጣ ከሚያደርጉ ነገራቶች መካከል የመጀመሪያው ፖፑሌሽን ግሮዝ ነው ማለት ነው። በስቶን ኤጅ ጊዜ የዓለም ፖፑሌሽን ያለው ቁጥሩ ስንት ነበር ማለት ነው? 1 ሚሊዮን ነበር። እና ደግሞ ከዛ በኋላ ደግሞ በ1990ዎቹ ስንት ደረሰ ማለት ነው? 6 ቢሊዮን። ይሄን ፕሬሸር ይሄን ፖፑሌሽን ግሮዝ ባለው በላንድ ሪሶርስ ላይ ከፍተኛ ሆነ ምን ያሳደረ ማለት ነው? ፕሬሸር ወይም ደግሞ ጫና የምንለው ነገር ይፈጥራል ማለት ነው። በዛን ሰዓት ያለን ላንድ ዲግሬድ እንዲሆን እና ደግሞ ዲግሬድ እየሆነ በሄደ ቁጥር ደግሞ ወደ ዴዘርቲፊኬሽን እየተቀየረ ይሄዳል ማለት ነው። ራፒድ ፖፑሌሽን ግሮዝ ሊድስ ቱ ኢንክሪዝ አግሪካልቸራል ፕሬሸር ኦን ላንድ። ፖፑሌሽን ግሮዝ ከምን ጋር ሊድስ ያደርጋል? አንደኛ አግሪካልቸራል ላንድን እንዲሰፋ ያደርጋል። ሪዛልት የሱ ውጤቱ ደግሞ ምንድነው ማለት ነው? ሪዛልቲንግ ሶይል ዲግራዴሽን ኤንድ ዲክሪዚንግ ፕሮዳክቲቪቲ። ሶይል ዲግራዴሽን እንዲመጣና እና ደግሞ ፕሮዳክቲቪቲን ዲክሪዝ እንዲሆን ያደርጋል ማለት ነው። ሌላኛው የዴዘርቲፊኬሽን ሌላኛው ኮዝ ኦቨር ኤክስፕሎይቴሽን ኦፍ ናቹራል ሪሶርስ ነው። ናቹራል ሪሶርስን የወደፊቱን ህብረተሰብ ሰስቴኔብል ባልሆነ መንገድ ኦቨር ኤክስፕሎይት ከመጠን በላይ ሪሶርሶችን አውጥተን የምንጠቀም ከሆነ ዴዘርቲፊኬሽን እንዲመጣ ያደርጋል ማለት ነው። The farmers often exploit natural resources such as food crop, water, firewood to meet their survival need. እዛ ለመኖር የሚያደርጉት ለመኖር በሚፈልጉት ፍላጎታቸው ወይ ሰርቫይቭ ለማድረግ በሚፈልጉት ፍላጎታቸው ለምሳሌ እንደ ፉድ፣ እንደ ዋተር፣ እንደ ፋየርውድ ያሉ ነገሮች ኦቨር ኤክስፕሎይት አድርጎ መጠቀም ከመጠን በላይ መጠቀም ያንን ነገር ወደ ዴዘርቲፊኬሽን እንድናመራ ያደርገናል ማለት ነው። This persistence of exploitation leads to the depletion of soil's nutrients and organic matter. ይሄን ኤክስፕሎይቴሽን ይሄን ከፍተኛ የሆነ የሪሶርስ ኤክስፕሎይቴሽን ምን እንዲቀንስ ያደርጋል ማለት ነው? ዲፕሌትድ ሶይል ኒውትሪየንትን የሶይል ኒውትሪየንትን ዲፕሌት እንዲሆን እንዲቀንስ ያደርጋል ማለት ነው። እና ደግሞ የሶይል ኦርጋኒክ ማተሩን ዲፕሌት እንዲቀንስ ያደርጋል ማለት ነው። የሶይል ኒውትሪየንቱ ቀነሰ ዲፕሌት አረገ ወይም ደግሞ ኦርጋኒክ ማተሩ ዲፕሌት አረገ ማለት ደግሞ በተፈጥሮ ሶይል ሪጂነሬት የሚያደርግበት ጊዜ ናቹራሊ በጣም እንዲረዝም ያደርገዋል ማለት ነው። ሜክ ኢት ዲፊካልት ፎር ዋት ዘ ሶይል ሪጂነሬት ናቹራሊ ሪጂነሬት ለማድረግ በጣም ዲፊካልት ይሆናል። መሬቱ ራሱን ለማደስ ፈርቲሊቲውን ለማግኘት ይሄ ሪጂነሬት የሚያደርግበት ጊዜውን በጣም ዲፊካልት ያደርገዋል ማለት ነው። ኦቨር ካልቲቬሽን ኤንድ ኦቨር ግሬዚንግ ፈርዘር ኤግዛብሬት ሶይል ዲግራዴሽን ኤንድ ቬጂቴሽን ሉዝ። ኦቨር ከመጠን በላይ ማልማትና እና ደግሞ ኦቨር ግሬዚንግ ከመጠን በላይ ማስጋጥ ይሄን ሶይል ዲግራዴሽን ኤግዛብሬት ያደርገዋል በከፍተኛ ሁኔታ እንዲፋጠን ወይም ደግሞ ያንን ነገር በከፍተኛ ሁኔታ ዲግሬድ እንዲሆን ወይም ቬጂቴሽን ሉዝ እንዲሆን ያደርጋል ማለት ነው። The principal cause of aggravating land degradation derives from farmers' determination to maximize soil productivity, which include እነዚህ aggravating እየተባባሰ የመጣው land degradation ለመቀነስ ወይም ደግሞ ያንን ነገር የሶይል ፕሮዳክቲቪቲ ሚኒማይዝ ለማድረግ እነዚህ ነገራቶችን በፋርመር ላይ እነዚህ የተለያዩ እንትኖች ላይ በከፍተኛ ሁኔታ ተጽዕኖ ያደርጋል ማለት ነው። የመጀመሪያው ክሮፕ cultivated in area at high risk from drought። cultivated ኤሪያዎች ላይ ከፍተኛ የሆነ የድራውት ሪስክ ውስጥ ይከታቸዋል ማለት ነው። ሁለተኛ ሾርተን ኦፍ ክሮፕ ሳይክልስ። ይሄ ክሮፕ ሳይክሉ ሾርት መሆኑ በየጊዜው ዝም ብለን የምናርስ ከሆነ በቃ አንዱን አርሰን ሁለተኛው ሰብል በምናለባበት የሁለቶቹ ሳይክል ለምሳሌ የዘንድሮና የቀጣይ ዓመቱ ያለው ሳይክል አጭር ከሆነ
ያንን እንትኑ ፋሎ የምንለው የሚቆይበት ራሱን የሚያድስበት ጊዜ በጣም አጭር ያደርገዋል ማለት ነው። ይህን ሪዳክሽን ዘ ፋሎ ፔሪዱ በጣም ሪዲዩስ እንዲሆን ያደርገዋል ማለት ነው። በተጨማሪ ኢንሰፊሽንት ዩዝ ኦፍ ፈርቲላይዘር አፍተር ሃርቨስቲንግ ከሃርቨስቲንግ በኋላ ያንን ሰብል ከሰበሰበን በኋላ ኢንሰፊሽንት የሆነ ፈርቲላይዘሮችን መጠቀም በቂ ያልሆነ ይሄ ኢንሰፊሽንት የሆነ ወይም በቂ ለመሬቱ ማያድሰው አክል የምንጠቀም ከሆነ ያንንም ወደ ላንድ ዲግራዴሽን እንዲፈጠር ያደርጋል ማለት ነው። ሌላኛው ኢናዲኩዌት ክሮፕ ሮቴሽን ወርስ ሞኒካልቸር ይሄ ኢናዲኩዌት የሆነ ክሮፕ ሮቴሽን ካለ ይሄም ማለት ወይም በየአመቱ ተመሳሳይ የሆነ የሰብል አይነት የምናለማ ከሆነ በዛ ይሄን አይነት ከልቲቬሽን ላንዱን በከፍተኛ ሁኔታ ዲግሬድ እንዲሆን ያደርጋል ማለት ነው። ሌላኛው ኢንቴንሲቭ ላበር አብዛኛው ነገር በከፍተኛ ሁኔታ በጉልበት የምንጠቀም ከሆነ ኢንቴንሲቭ ላበር ካለው ሌላኛው ላንድ ዲግሬድ እንዲሆን ያደርጋል ማለት ነው። ቀደም እንዳልኳችሁ ኦቨር ግሬዚንግ ባይ ሊቭስቶክ ሪሙቭ ቬጂቴሽን ዛት ፕሮቴክት ሶይልስ ሜክ ኢት ቨልነራብል ቱ ኢሮዥን ያን ነገር ኦቨር ግሬዚንግ በምናደርግበት ጊዜ ቬጂቴሽኖቹ ሪሙቭ እንዲሆን ያደርጋል። ከዛ ደግሞ ሶይልን ፕሮቴክት ማድረግ አይችልም። ያ ደግሞ መሬቱ ለምን እንዲጋለጥ ያደርገዋል ማለት ነው? ለኤሮዥን ቨልነራብል እንዲሆን እንዲጋለጥ ያደርጋል ማለት ነው። በተጨማሪ ዲቴሪዮሬሽን ኦፍ ትሬስ ኤንድ አዘር ሶይልስ ኤንድ ዋተርስ ኮንዘርቬሽን ቴክኒክስ ዲቴሪዮሬሽን ኦፍ ትሬስ ኤንድ ዘ አዘር ሶይል ኤንድ ዋተር ኮንዘርቬሽን ቴክኒክ ያንን ነገር እንትን ለማለት ደግሞ እነዚህ ነገራቶች ማድረግ ያስፈልጋል ማለት ነው። የመጨረሻው ዲፎረስቴሽን እነዚህ ሁሉ ላንድ ዲግራዴሽንን እንዲፋጠን የሚያደርጉ ናቸው ማለት ነው በፋርም ላንድ ላይ። ሌላኛው ኮዝ ኦፍ ዴዘርቲፊኬሽን የምንለው ዲፎረስቴሽን ኤንድ ኢነርጂ ዩዝ ነው። The use of firewood as primary source of energy for cooking and lighting, especially in arid area, contribute to deforestation. ይሄ ደረቅ አካባቢዎች ላይ ለተለያየ ምግባቸው ለማብሰል እና ደግሞ ለተለያየ ላይቲንግ ከፈለጉ ሞድ የሚጠቀሙት ምንድነው ማለት ነው? ፋየርውድ ነው ማለት ነው። በዛን ሰዓት ዲፎረስቴሽንን እንዲፈጠር ያደርጋል። ዲፎረስቴሽን አለ ማለት ደግሞ ቅድም እንዳልኳችሁ ለአንዱ ዲግሬድ እንዲሆን ከሚያደርጉ ነገራቶች መካከል ዋነኛው ነው ማለት ነው። ዲፎረስቴሽን ዲስራፕት ዘ ናቹራል ባላንስ ኦፍ ኢኮሲስተም ኤንድ ኮንትሪቢዩት ቱ ዴዘርቲፊኬሽን። ዲፎረስቴሽን የናቹራል ኢኮሲስተም ናቹራል ባላንሱን ዲስተርብ ያደርጋል ወይም ደግሞ እንዲበላሽ ያደርገዋል ማለት ነው። በዛን ሰዓት ያንን ያለው ዴዘርቲፊኬሽን የሚባለው ነገር በከፍተኛ ሁኔታ እንዲፈጠር ወይም ደግሞ ዋነኛ ኮንትሪቢዩተር ፋክተር ይሆናል ማለት ነው ዲፎረስቴሽን። Encouraging the use of renewable resource energy can help reduce the needs of for deforestation. ያንን እንትን በምንጠቀምበት ጊዜ ግን እኛ ይሄ ሪኒዌብል የሆኑ ኢነርጂዎች በምንጠቀምበት ጊዜ ዲፎረስቴሽን እንትናችን ላይ ፍላጎታችን ላይ በከፍተኛ ሁኔታ እየቀነሰ ይመጣል ማለት ነው። ያንን ነገር ማሻሻል እንችላለን ማለት ነው። አራተኛው የዴዘርቲፊኬሽን ኮዝ ምንድነው ማለት ነው? ክላይሜት ቼንጅ። ሂስቶሪካል ክላይሜት ቫሪዬሽን ሃቭ ኦከርድ and arid and humid climate have shifted over times. ይሄ ደረቃማና ይሄ የተወሰነ እርጥበት አዘል ያለባቸው አካባቢዎች ላይ ያላቸው የሂስቶሪካሊ ክላይሜት እንትናቸው ከጊዜ ወደ ጊዜ ምን እየሆነ ማለት ሺፍት እየሆነ እየተቀየረ መጥተዋል ማለት ነው። ያንን እንዲቀየር ያደረጉት ደግሞ የተለያዩ ሂውማን አክቲቪቲዎች አሉ። ሂውማን አክቲቪቲ ተሻር ኦቨር ኤክስፕሎይቴሽን ኦፍ ፎረስት ሪሶርስ ግሪን ሃውስ ጋዝ ኢሚሽን ካን ኢንፍሉዌንስ ክላይሜት ኤንድ ኮንትሪቢዩት ቱ ዴዘርቲፊኬሽን። ክላይሜት ቼንጅ እንዲመጣ ያደርጋል እና ደግሞ ክላይሜት ቼንጅ መጣ ማለት ደግሞ ዴዘርቲፊኬሽን እንዲመጣ ያደርጋል ማለት ነው። ቼንጅ ኢን ቴምፕሬቸር ኤንድ ሬንፎል ፓተርንስ ካን ሊድ ቱ ዴዘርት ላይክ ኮንዲሽን ኢን ሰሚ አሪድ ኤሪያ። ያለው ይሄ ቴምፕሬቸሩ ወይም ደግሞ የሙቀት መጠኑ እና ደግሞ ይሄ የዝናብ መጠኑ ፓተርኑ እንዲቀየር ያደርገዋል ማለት ነው እና ያንን ነገር ወደ ዴዘርትነት እንዲቀየር ያደርገዋል ማለት ነው የድራይላንድ አካባቢ ያሉት። ሌላኛው የምናየው ስለ ኮዝ ኦፍ ኮንሲኩዌንስ ኦፍ ዴዘርቲፊኬሽን የሚለው ነገር ይሆናል። ያ ውጤቱ ምንድነው? ኮዞቹ እነዚህ ከሆኑ አንድ ነገር ኮዝ ካለው መነሻ ካለው ደግሞ ያንን ሪሚዲያል የሆነ ሜጀርመንት ካልተወሰደ የራሱ የሆነ ኮንሲኩዌንሶች አሉት። ኮንሲኩዌንሶቹ ምንድናቸው የሚለው ነገር እንዴ ዴዘርቲፊኬሽን which is degradation of land in arid semi arid and dry humid area። ዴዘርቲፊኬሽን የምለው ነገር የላንድ ዲግራዴሽን ነው ብያቸዋለሁ። የት አካባቢ ላይ? አሪድ አካባቢ፣ ሰሚ አሪድ እና ድራይ ሰብ ሂሚድ አካባቢ ላይ ያለ የላንድ ዲግራዴሽን ነው ዴዘርቲፊኬሽን የምንለው። ሶ ሃዝ ሃድ ሲግኒፊካንት ኮንሲኩዌንስ ኦን ኢንቫይሮንመንት
ኢንቫይሮንመንት ኢኮኖሚ ኤንድ ሶሳይቲ። ይሄ ደግሞ በሶሳይቲያችን በኢኮኖሚያችን በኢንቫይሮንመንታችን ሲግኒፊካንት የሆነ ምን አለው ማለት ነው ኮንሲኩዌንሶች አሉት ማለት ነው። ሶ የመጀመሪያው ምንድነው ማለት ሪዲዩስ ላንድ ሪዚለንስ። ላንድ ሪዚለንስ ወይም ደግሞ ይሄ መሬቱ ወይም ላንዱ ይሄ የመቋቋም አቅሙ በጣም ሪዲዩስ ይሆናል ማለት ነው። ወይም ደግሞ ሪዚለንሱ በጣም ሪዲዩስ እንዲሆን ያደርጋል ማለት ነው። ዴዘርቲፊኬሽን ዊክን ዘ ላንድ አቢሊቲ፣ የላንድ አቢሊቲን ሪዲዩስ ያደርጋል፣ አቅሙን ሪዲዩስ ያደርጋል ወይም ኳሊቲውን ሪዲዩስ ያደርጋል ማለት ነው። and to withstand the natural climate change this impacting soil vegetation fresh water and other resources። ይሄኛው በተለይ በሶይል ላይ በቬጂቴሽን ላይ በፍሬሽ ዋተር ላይ በተለያዩ ሪሶርሶች ላይ ኢምፓክት ያሳድራል ማለት ነው። ሌላኛው ሶይል ዲግራዴሽን ነው። በሶይል ዲግራዴሽን ላይ የራሱ የሆነ ኮንሲኩዌንስ አለው። ሶይልስ ቢከም ሌስ ፕሮዳክቲቭ አስ ሪዛልትስ ኦፍ ቶፕ ሶይል ኢሮዥን ባይ ዊንድ ኤንድ ሬን። ይሄኛው እንትን ሌስ ፕሮዳክቲቭ እንዲሆን ያደርገዋል ሶይሉ። ለምንድን ነው ይሄ ሌስ ፕሮዳክቲቭ እንዲሆን የሚያደርገው? የመሬት የላይኛው ክፍል በንፋስና በሬን ኢሮዥን ምክንያት በዛ ምክንያት ተጠርጎ እንዲሄድ ያደርጋል። በዛን ሰዓት ሶይሉ ሞር ይሄ የላይኛው የመሬት ክፍል ነው በከፍተኛ ሁኔታ ፈርታይል የሆነው ማለት ነው። እና ያንን የመሬት ክፍል በኢሮዥን የሚጠረግ ከሆነ ያንን አካባቢ ፕሮዳክቲቪቲውን እንዲቀንስ ያደርጋል ማለት ነው። ይሄ ሌላኛው ኮንሲኩዌንስ ኦፍ ዴዘርቲፊኬሽን ነው ማለት ነው። ሌላኛው ዳውንስትሪም ፍለዲንግ እንዲከሰት ያደርጋል። ዴዘርቲፊኬሽን ካን ኮዝ ዳውንስትሪም ፍለዲንግ ሊድስ ቱ ዲክሪዝ ዋተር ኳሊቲ ዲዩ ቱ ሴዲመንቴሽን ኢን ሪቨር ኤንድ ሌክስ። ምንም አይነት ይሄ ቪጂቴሽኖች ምናምን ስለማይኖሩ ዳውንስትሪም ፍለድን በከፍተኛ ሁኔታ ይፈጠራል ማለት ነው። ያንን ደግሞ ምንድነው አንደኛ ዋተር ኳሊቲውን እንዲቀንስ ያደርጋል። ምክንያቱም ብዙ ሴድመንት በውስጡ ይሄ ዳውን ስትሪም ፍለዲንግ በሚፈጥርበት ጊዜ ያንን ወደ ታችኛው በሚፈስበት ጊዜ ብዙ ሴድመንቶችን ወይም ደግሞ ይሄ ደለል የምነው ነገር ይዞ ይሄዳል እና ደግሞ ሙሉ ይሄ ዋተር ኳሊቲውን እንዲቀንስ ያደርገዋል ማለት ነው። ሙሉ በሪቨርና በሌክ አካባቢ ላይ እንዲከማች ያደርጋል ማለት ነው። and reservoir and navigational channel can also affected by silt sedimentation። ይሄ ሪሰርቨር የምንላቸው ወይም ደግሞ እንደ ዳም ይሄ ለግድብ እንደዚህ አኩሙሌት አድርገን የምናስቀምጠው የውሃ አካል ሊሆን ይችላል። ወይም ደግሞ ይሄ ለትራንስፖርት የምንጠቀምባቸው ወንዞች በደለል እየተሞሉ ይሄን አይነት ተግባርን ምን ያደርጋል ማለት ነው አፌክት ያደርጋል ማለት ነው። ሌላኛው ፉድ ፕሮዳክሽን ዲክላይን እንዲሆን ያደርጋል። ያው መሬት ላንድ ዲግሬድ ሆነ ማለት ፕሮዳክቲቪቲ ይቀንሳል። በዛው ልክ ደግሞ ፉድ ፕሮዳክሽን አብሮ ምን ይሆናል ማለት ነው ዲክሪዝ እንዲሆን ያደርጋል ማለት ነው። ዴዘርቲፊኬሽን ሪዲዩስ ፉድ ፕሮዳክሽን ዚስ ካን ሊድ ማልኑትሪሽን፣ ሃንገር፣ ፋሚን ስፔሻሊ ፖቨርቲ ስትራይክን ኤሪያ ዊዝ ኮንፍሊክት። እነዚህ በቃ አንድ ፉድ ሪዳክሽን ተፈጠረ ማለት ደግሞ አንደኛ ማልኑትሪሽን ይመጣል ወይም ደግሞ ይሄ የተመጣጠነ ምግብ እጥረት ማለት ነው። ሃንገር ረሃብ ይመጣል፣ ፋሚን ይመጣል። ስፔሻሊ ፖቨርቲ ስትራይኪን ኤሪያ በተለይ ይሄ ድህነት ውስጥ ያሉ አካባቢዎች ላይ እና ደግሞ በኮንፍሊክት ያሉ አካባቢዎች ላይ ይሄን ነገር እንዲከሰትባቸው ያደርጋል ማለት ነው። ሌላኛው ሶሻል ኮንሲኩዌንስ አለው። ይሄ ማለት ዴዘርቲፊኬሽን ካን ትሪግስ ማስ ማይግሬሽን፣ በከፍተኛ ብዙ ሰው ከአንድ አካባቢ ለቆ እንዲወጣ ያደርጋል። ሌላኛው ደግሞ ዋር እንዲፈጠር ያደርጋል። ኤንድ ኮንፍሊክት ኦቨር ስካርስ ፍሬሽ ዋተር ሪሶርስ፣ በዛ አካባቢ ደዘርት ስለሆነ በአካባቢው የዝናብና የተለያየ የውሃ እጥረት ስለሚኖር ሊሚትድ በሆነ ሪሶርስ ላይ ኮንፍሊክት ይነሳል ማለት ነው። ያ ያለው ሌላኛው ሶሳይታል ኮንሲኩዌንስ ያለው በሶሻል ላይ የሚያሳድረው የዴዘርቲፊኬሽን ተጽዕኖ ነው ማለት ነው። ሌላኛው ኢኮኖሚክ ኢምፓክት ነው። ዴዘርቲፊኬሽን ሊድስ ቱ ሲግኒፊካንት ኢኮኖሚክ ሉዝ፣ ሲግኒፊካንት የሆነ ኢኮኖሚክ ሉዝ አለ ዊዝ ኤስቲሜትድ አኑዋል ኢንከም ሉዝ ኦቨር 42 ቢሊዮን ዩኤስዲ ኢን አፌክትድ ሪጅን። ይሄ በዴዘርቲፊኬሽን የሚጠቁ አካባቢዎች ላይ በአመት እስከ 42 ቢሊዮን የአሜሪካን ዶላር ያጣሉ ወይም ደግሞ ሉዝ ያደርጋሉ ማለት ነው ኢንከማቸው በዴዘርቲፊኬሽን ምክንያት። ሌላኛው ብዙ ኮንሲኩዌንሶች አሉት ኢንክሉድ ፋርሚንግ ዲፊካልቲስ፣ ለግብርና በጣም አስቸጋሪ እንዲሆን ያደርጋል። ዲክሪዝድ ክሮፕ ይልድ፣ የክሮፕ ይልድን ወይም ደግሞ ዝርያዎቻቸውን እንዲጠፋ ያደርጋል። ባዮዳይቨርሲቲ ሉዝ እንዲሆን ብዝሃ ህይወትን ሉዝ እንዲሆን ያደርጋል። ሃቢታት ዲስትራክሽን ወይም ደግሞ የተለያዩ የሚኖሩ ነገራቶች ዲስትራክሽን እንዲፈጠር ያደርጋል። ስፓይሶች ሙሉ በሙሉ ኢንዳንጀር ወይ ደግሞ እንዲጠፉ ያደርጋል ሙሉ በሙሉ። አዲሽናል ኮንሲኩዌንስ ኦፍ ዴዘርቲፊኬሽን ናቸው ማለት ነው። እነዚህ በአጠቃላይ ኮንሲኩዌንስ ኦፍ ዴዘርቲፊኬሽን የሚሉት ናቸው ማለት ነው። ቀጣይ ስለ
ዴዘርቲፊኬሽን ኢን ኢስት አፍሪካ የሚለው ነገር እናያለን። እና ዛሬ በጣም ፈጠን ብያለሁ። ያው በራሴ ምክንያት ነው፣ ይቅርታ ጠይቃለሁ ለሱ። ቪዲዮ ከተመቻችሁ ላይክ እንድታደርጉት ስል በአክብሮት ተጠይቃለሁ። መልካም ሰንብቶ። ማክሰኞ እንገናኛለን።